ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ጽናት ድራማን ክፍል 200ን ይዤላችሁ ከች ብያለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ እና ወደ ድራማው ስንሄድ ማለት ነው እዚህ ለምንድን ነው ብቻህን የመጣው ብላ ሰኔ እንግዲህ ያው ፍቅረኛዋ ሊሆን ዳርዳር እያለ ነው ማለት ነው። ጆከር ይመስለኛል እንግዲህ ፍቅረኛሽ ማለት ነው። በጣም ደስ ይላል እንግዲህ ከተጣመሩ ማለት ነው። ከዛም ሲደብረኝ እዚህ ነው የምመጣው ዛሬ የት ልክሄድ ነው ብዬ ተከትዬ ነው እንጂ መቼም እዚህ አታመጣኝም ነበር። ለማንኛውም ግን ቦታውን ወድጄዋለሁ አለኝ። አንድ ጥያቄ ልጠይቅሽ አላት። ቆይ ለምንድን ነው ከጀርባሽ ሁኜ እንደማጠቃሽ ሴራ እንደሚያስር የምታስቢው አላት። ቆይ እኔ ለአንቺ መጥፎ ሰው ነኝ እንዴ አላት። የሰው ልጅ እኮ መጥፎም ደግም የሚያደርገው ሁኔታዎች ናቸው። ስለዚህ መጥፎም ነህ ደግም ነህ ማለት አልችልም። ደግሞ ማን ያውቃን አንተ ማታምነኝም ይሆናል። ቆይ ሰኒ እውነት ላንቺ ምንድን ነው? እውነት ለዛ ሰው ምን መሆን ነው? አንቺ አልታየሽም እንጂ እኔ እኮ ላንቺ ብዙ ነገር ሁኜልሻለሁ አላት። እውነት ነው ለሷ ብሎ አብሮ አደጉም ጓደኛውን አሳልፎ ሰጥቷን ማለት ነው። ህይወቱን እስኪጠፋ ድረስ አድርጓን ማለት ነው። በእርግጥ እሱ ይሄ ይሆናል ብሎ አይደለም። ሰኒ ግን ይሄን እየተረዳች አይደለችም። ያው ራሴን ጥሩ ነኝ ብዬ ማለት ባልፈልግም ሲላት ከዛ እሷም እሺ ቆይ ምን ማለት አለብኝ? የማላውቀው ስልክ ተደወለብኝ አለች። እስኪ አንሺው አላት። እኔም የማላውቀው ስልክ ሰሞኑን ሲደወልልኝ ነበር አለ። ከዛ አንስታ ሄሎ ብላ ስትል ሄሎ አለ። ሰኒ እንዴት ነሽ? ደህና ነኝ ማን ልበል? እኔን እንኳ አታውቂኝም አላት። ስፒከር ላይ አድርጊው አላት። ከዛም ስፒከር ላይ አድርጋ ለምን ስፒከር ላይ ያደረግሽው? እሱ ስላዘዘሽ ነው ወይ? ቆይ ማን ከኛ ምንድን ነው የምትፈልገው? ለምን አትሆን? ምክንያቱም አንተ እጅ ላይ የሆነ ደም ስላለ አለው። እሺ ቆይ ከኛ ምንድን ነው የምትፈልገው አለው አለችው። ዝም ብላችሁ ስሙኝ፣ እኔ ጋር ካልተስማማችሁ እዳው ገብስ ነው፣ አይ ካላችሁ ግን እመኑ አላቸው። በህይወታችሁ ወጥታችሁ ወርዳችሁ የማታገኙትን ነገር ነው ማደርግባችሁ አላቸው። ገባችሁ ወይ? እኔን የምትሰሙኝ ከሆነ ስሙኝ። ከዛ ለምን ዘጋሽው አላት። ሰኒ ስልኩን ዘጋችው። አላቅም እኔ ከዚህ በላይ መስማት አልችልም፣ ጭንቅላቴ ሊፈነዳ ነው አለች ሰኒ። ሰኒ ስሚኝ፣ ተረጋግተሽ ስሚኝ። እንዴት ነው የምረጋጋው? እያንዳንዱ ነገራችንን እኮ ያውቁታል። ሰኒ ተረጋጊ። ለዛ እኮ ነው ተረጋጊ የምልሽ። አሁን ላይ እነሱ መጫወቻ አሁን ከዚህ በኋላ ተረጋግተን የማናስብ ከሆነ ራሳችንን ወጥመድ ላይ እየጣልን ነው አላት። እሺ አሁን ቆይ ምንድን ነው የምንሆነው አለች። አላቅም ለዛ እኮ ነው ተረጋጊ የምልሽ ብሎ ከዛም እንግዲህ እኔ ግን በጣም ፈርቻለሁ፣ አይዞሽ አንቺ ብቻ ተረጋጊ ብሎ እንግዲህ ጆከር ሰኒ እያጽናናት ነው ማለት ነው። በጣም የሚያስፈራራቸው ሰው አለ ያው በስፒድ ምክንያት ማለት ነው። ከዛም እንግዲህ ደግሞ ወደ ሰኒና ጆከር እንግዲህ ያው የሚያስፈራራቸው ሰው አለ። እርግጠኛ ነኝ እንግዲህ የስፒድ ጓደኞች ሊሆኑም ይችላሉ ማለት ነው። እንግዲህ ጆከር እንደገደለው ማን ነግሯቸው እንደሆነ ያው ጆከርንም ሰኔንም እያጠመዱ ነው ያሉት። ከዛም ትንሽ ሂጂ ስላደከመኝ አስፋልቱ ልንደርስኩ ትንሽ ነው የቀረን ተራመጅ ሲላት፣ ከዛ ግን አሁንስ እያዩን ቢሆን ስትለው ችግር የለም እየደረስን ነው በኋላ እናወራዋለን፣ ግን አሁን ረጋ ብለን መሄድ ነው ያለብን። ደግሞ ምናልባት የተከታተሉን ከሆነ እንደምፈራ ማስታወቅ የለብን። እኔ ግን በጣም ነው የፈራሁት፣ ወይ ከቤት ባመጣ ይሻል ነበር አለ። እንደሱ አታድርጊ፣ እንደፈራ ነው የሚያስታውቀው። ቆይ ግን አንተ እንዴት ቻልከው? ለነገሩ ወንድ አይደለህ ችየው እኮ አይደለም፣ ግን ደግሞ አንቺ ማውራት ስላለብኝ ነው። እንዳልሽው ልበ ሙሉ ወንድ ነኝ፣ ግን አሁን ቢሆን የፈራሁት ለአንቺ እንጂ ለእኔ አይደለም አለ። አንቺን የሆነ ነገር እንዳያደርጉሽ እንጂ እኔ ለራሴ አልፈራሁም። ሰኒዬ እባክሽ ከዚህ አካባቢ እንሂድ። የትም አልሄድም ብላ ድርቅ አለች። ምን ማለት ነው? አስፋልቱ እኮ ከዚህ ሩቅ ነው። ደግሞ ሲመሽ ምን እንደሚፈጠር አናውቅም። ትንሽ እንደሆነ ተነሽ። አንተ እንደምታስበው ጠንካራ ሰው አይደለም። ሁሉም ነገር እንተውና እውነቱን እንናገር። እኔ እኮ ጨካኝ መሆን ፈልጌ አይደለም።
ግን ደግሞ በመናገራችን የሁላችን ህይወት ነው የሚበላሸው፣ በተለይ ደግሞ ያንቺ። እኔ ግን አልችልም አለች። እኔ አቅቶኛል ሰኒ፣ አንቺ ማትጨመሪብኝ። እሺ አሁን ተነሽ እንሂድ ሲላት እኔ ግን እግር እየከዳኝ ነው ብላ ስልክ ቢደወል ራሱ ወርወር ነው የምሮጠው አለ። ወዴት ነው የምትሮጪው? ስልክሽ እኮ አይደለም አንቺ ነሽ እንጂ አንቺን ነው እንጂ የሚፈልጉት። ስለዚህ ከአስፋልቱ በጣም ርቀናን እያለች ነው። አስፋልቱ ርቋን፣ ስለዚህ እኔ ተሸክሚሽ ሄዳለሁ እንጂ እዚህ መቆየት የለብንም። አስፋልቱ ከዚህ ሩቅ ስለሆነ ሌላ ችግር ይገጥመናል ብሎ አዝሏት እንግዲህ ሰኒን ሄደ ማለት ነው። ጆከር በጣም መልካም ሰው ነው። እንግዲህ ለሰኒ ብዙ ነገር እያደረገላት ነው። ከዚህ በፊት መስፊድ አፍኗት እንግዲህ ከዛ ወዲያ ወጣት እሱ ነው ማለት ነው። አሁንም እንግዲህ አብሯት እየተጋፈጠ ነው ማለት ነው። ብዙ ችግሮችን ቢደርሱም እንግዲህ ደግሞ ወደዚህ ጋር ወደ ናቲ ወደ ሉ ስንሄድ አባባ ናቲ ቁጭ ብሎ አፍንጫው ላይ እንግዲህ ምን እንደሆነ ባይታወቅም አፍንጫው ላይ የሆነ ነገር አድርጎ ማለት ነው። በጣም ዛሬ አንተ በሰጠኝ ከአንተ ቅዱሴ አንተ አብረኸኝ አስጠግተኝ እያኖርከኝ በጣም ቅብት ብዬ ነበረ። አሁን ግን መግቢያ አጥቻለሁ ብሎ ያው የቅዱሴ ፍቅረኛ ሰላምን የሚፈልጋት የሚያስቸግራል ልጅ አለ። እሱ እንግዲህ ናቲን ደብድቦታል። እናቴም እንግዲህ መግቢያ የለውም ቅዱስ ያባሮታል ማለት ነው። አስፋልት ላይም ቁጭ ብሎ እኔ ምንም ነኝ ማንም የለኝም፣ ለምንድን ነው በራስ መተማመን እንዳይኖረኝ ያደረግከው ብሎ ጓደኛዬ የዋንተ ከሄድኩ በኋላ ከሰው እጅ ማየት ጀመርኩኝ። ለራሴን ከማጥበቴ በፊት አንተ እንኳን እንዴ ብታስበኝ ብሎ የምር ራስ ወዳድ ነው። እኔ ዛሬ ረግሜ ያለው ብቸኛ ነኝ ብሎ በጣም እያለቀሰ ናቲ በጣም ክፍት ብሎታል። ቅዱሴም ከቤት አስወጥቶታል ማለት ነው። ቅዱሴም በብስጭት ከዚህ ውጣልኝ ብሎ አባሮታል ማለት ነው። ከዛ ናትዬም በጣም ተከፍቷል ማለት ነው። እንዲሁም መግቢያ አጥቶ አስፋልት ላይ ወድቋል ማለት ነው። ከዚህ በፊት እንግዲህ ቅዱስ ነበር አንስቶ ወደ ቤት የወሰደው። አሁን ግን አስፋልት ላይ ወድቆ በጣም ነው የሚያሳዝነው። በጣም ያሳዝናል ናቲ ማለት ነው። ስለዚህ ቅዱሴ ራርተህ ወደ ቤት ብትመልሰው ደስ ይላል ማለት ነው። ከዛ ወደ ሰኒና ወደ ኪራና ወደ ፂ ስንሄድ ደግሞ ኪራዬ ብላ ወይ ቤታችን ግን ቅዝቅዝ አላለብህም አለችው። እንዴ አንቺ እያለች ደግሞ ለምን መቀዝቀዝ ነው አለ። አረ እንደዛ አይደለም ማለት አይደለም አለች። አልገባኝም ማለት እኔ ይሁን አጫዋች ነገር አያስፈልገንም አለች። አንቺ ባለ አጫዋች ከየት ይመጣል? ኪራ ከየት ነው? ብዙ ልጆች ይፈልጋለሁ አለችው። ሰኒም እንግዲህ ኒናና ፂ ማለት ነው እያወሩ እያለ ከዛ ኪራ እውነቱን ነው፣ በቃ ተረጋጊ፣ ወንድ ልጅ ምንም አይሆንም። አዎ በቃ ምንም አይሆንም። ናቴ ጠፋ፣ ናቴ የት ዱሩ ብላ ሊና እንግዲህ ጓደኛዋ ስለሆነ በጣም ተጨንቃለች ማለት ነው። ከዛ ኪራ ምንም አይሆንም፣ ከዛ ቅዱስ ጋር እንሄድና እንፈልገዋለን እሺ ብላ ሊናም እንግዲህ ጥሩ ጓደኛ ነች፣ ለናቲ እየተጨነቀች ነው ማለት ነው። ቅዱስም እንግዲህ ከቤት ስራ አስወጣው፣ ናቲ ጠፍቷል ማለት ነው። ቆይ ግን ምንድን ነው? በቃ ምንም አይሆንም፣ ተነስ እናንተኛ ብላ ከዛ ፂም ኪራን አይዞህ ምናምን ብላ እንትን አለችው ማለት ነው፣ አረጋጋችው ማለት ነው። ከዛም ደግሞ እስቲ አንቺ ካልደበረሽ ከብቸኝነቱ ይሻለኛል በቃሽ ብለው እንግዲህ ጆከር እና ሰኒ ደግሞ ማለት ነው እንግዲህ ፍቅራቸው ደስ ይላል። ግን የሚያስጨንቃቸው ብዙ ነገር አለ። ብዙ ነገር ቢያስጨንቃቸውም ግን ያው ደስ ይላሉ ማለት ነው። እንደ ፂና እንደ ኪራ ቢታመሩ ደግሞ በጣም ደስ ይላል ማለት ነው። እንግዲህ ናቲ በጣም ያሳዝናል። እስኪ አስፋልት ላይ ቁጭ ብሎ ያ የመታው የደበደበው ሰው እየመታው ደግሞ ድጋሚ እንዳይመታው ነው ትንሽ የሚያስፈራው። ከዛ በብርድን በጣም እየተመታ ነው ማለት ነው። በጣም በርዶታል። በጣም ያሳዝናል። እኔ ራሱ በጣም አሳዝኖኛል ናቲ ማለት ነው። እንግዲህ ቅዱስ እንደዚህ ማድረግ አልነበረበትም። እንግዲህ ውጣ ቢለውም ተመልሶ ይመጣም ብሎ አስቦ ይሆን አይታወቅም። ቅዱስ ግን
ናቲ በጣም በብርድ እየተቀጠቀጠ ነው ማለት ነው። ከዛም ቅዱስ ደግሞ ከመኝታው ሲነቃ ማለት ነው ያው እንግዲህ ናቲን ቢያባረረውም ተመልሶ የሚመጣ መስሎት ነበረ። ሲነቃም ቤቱን አየት አየት ሲያደርግ ናቲ የለም። ከዛ ግን ይህ ልጅ አመረረ እንዴ ብሎ በጣም አዘነ። ወደየት ሲል ነው ብሎ እያቃዣው ነው እንግዲህ ቅዱስ የውጭ ላይ ስላደረ በጣም እያቃዣው ሲነሳም እንግዲህ ከቤት እንደሌለ ከዛ ናቲ ወደነ ኪራ ቤት መጥቶ ሙሉ ለሙሉ ጥፋተኛውን ነኝ ሲል ከዛ ኪራም ባይሆን ቅዱሴን አናግረው መጀመሪያ እኔማ እንደዛ አላደርግም ምንም አቅም የለኝም እሱ ማቆም በቃ የራሴን ህይወት መጀመር እፈልጋለሁ ወደ እሱ ቤት አልሄድም ማለት ከዛ ናቲሻ የሀሳብህ እኮ ጥሩ ነው ግን ደግሞ እንደዚህ በድንገት የሚወሰን ውሳኔ አይደለም ግድ የለም አሁን እንደዚህ ወስኜ ካልተነሳ መቼም አላደርገውም አዎ ለማንኛውም እኮ ሄደን ብንነግረውና ብትነጋገር ይሻላል አለች ሊና እንዲህ ብዬ ነው አይኑን የማየው ወይ ካልሆነ ጆሮውን ታየዋለህ እንሂድ ኧረ ከፈለግስ አፍንጫውን የሚየው ሌላ ቦታ መርጠህ ትሄዳለህ አፍንጫ የታያችሁ እንዴት የመታወት ብሎ ከዛ ኒናም እንግዲህ ያው አበረታታችሁ ማለት ነው እንግዲህ ያው ቅዱሴ እንግዲህ ለናቲ ቢራራለት ማለት ነው እንግዲህ ቅዱሴ ነው ያለው እሱን ያስጠጋው እስከዛሬም አሁን ግን ሀቤት አባሮት አልማለት ነው እንግዲህ ከኪራ ጋር ሄዶ እንግዲህ እንደሚቀበለው ተስፋ እናደርጋለን። ጆከር ደግሞ ምግብ ሰርቶ ሰኒ ከእንቅልፍ ስትነሳ እንግዲህ ወንድ ሴት ነበር መጀመሪያ ተነስታ ምግብ ማቅረብ የነበረባት በጧቱ ግን ሰኒ እንቅልፏን ለጥ ብላ ማለት ነው ጆከር ምግብ እየሰራ እያበላት ነው ማለት ነው። ከዛም ጆከር ምግብ ሰርቶ ከቅርቦ ከዛ ሰኒ ምንድነው የሚሸተኝ ብላ ተነስታ እንዴት አደራችሁ ጌቶች ቁርስ ደርሷን አለ። ከዛም ሲገቡ ጆከር ነበር የሰራው የመሰለን ማለት ነው፣ ግን ሌላ ሰው ነው የሰራው። ከዛ ሰኒና ጆከር ሲመጡ እንዴት አደራችሁ ጌጦች ቁርስ ደርሷን ብሎ የሆነ ሰው ነው ቁርስ የሰራው ማለት ነው። ቆይ ግን ለምን ቆማችሁ ታዩኛላችሁ? ተቀመጡና ቁርስ እንብላ እንጂ አለ። ቆይ ግን እንዴት መጣ? በምንስ ገባህ? ምን ነው ድምፄና እኔ አንመሳሰልም እንዴ? ከዛ ሰኒም ራሷን ሳተኝ ማለት ነው። ሶሪ ሰኒ ብለው ከዛም ውሃ ፈሰሱባት። ድምፄና እኔ አንመሳሰልም እንዴ? ልጅቷም ደንግጣ ስትወድቅ ሰውየው ምንም አላለም። ጆከር ግን በጣም ተደነጋግጦ ውሃ ምናምን አደራረገባት እና ውድና የተከበራችሁ የሄለኒቱ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ አምላክ የምንወዳትንም የኢትዮጵያ መሀሏን ገነት ዳሯን እሳት ያደርግልን። እኛንም በስደት ያለነውን ሁላችንንም በሰላም ለሀገራችን ምድር ያብቃን። ወጥቶ ከመቅረፍ ፈጣሪ ሰውረን፣ የሀገራችንን ሰላም ይመልስልን። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ውድ